ማጋሌሽ አነሳ ከተባለ አንድ ወር በዛ ከተባለ 2 ወር ከሜዳ ይርቃል ሲል ዘ አትሌቲክ ዘግቧል። ይሄ ማለት በዛ ከተባለ 8 ሳምንት ማለት ነው። ይሄ ለአርሰናል የተረጋገጠ ዱብዳ ያደርጓል። እኛም ጉዳት አጋጠመው ከተባለበት ጊዜ አንስቶ ከጋብሪኤል ጋር በተያያዘ አነሳ ከተባለ ከ2 ሳምንት ከሜዳ እንደሚርቅ የተረጋገጠ ጉዳይ ነው ብለን ስናነሳ መቆየታችን አይዘነጋም። አሁን የክለቡ የሕክምና ክፍል ባደረገለት ተጨማሪ ምርመራ ምክንያት አነሳ ከተባለ 4 ሳምንት በዛ ከተባለ 8 ሳምንት ውስጥ በእነዚህ ጊዜ ውስጥ ወደ ሜዳ የሚመለስበት ጊዜ ነው ሲሉ ይፋ አድርገዋል ማለት ነው። የብራዚሊያን ተከላካይ የጉዳት ሁኔታ ተጫዋች ለመድፎ የተከላካይ መስመር ዋና ምሰሶ ነው። ከዛም ባለፈ ከቆመ ኳስ ያለውን አቅምና ክህሎት ከግምት ውስጥ በመክተት የክለቡ አንዱ የጎል ምንጭም ጭምር ነውና ይሄን ተጫዋች እንኳን አነሰ ተብሎ ለአንድ ወር አይደለም ለአንድ ቀን ራሱ ምናልባት ወይም ለአንድ መርሃ ግብር በጨዋታ ላይ ይገኝም ከተባለ የአርሰናልን ደጋፊዎች ሊያሳስብ እንደሚችል ይገመታል። አሁን ስጋቱ ከፍ ብሏል። የተረጋገጠ ስጋት የተረጋገጠ ነፍስ ውጪ ነፍስ ግቢ ከአርሰናል እግር ኳስ ክለብ ደጋፊዎች ጋር በተያያዘ በቀጣይ የሚጠበቀው ርዕሰ ጉዳይ ነው። ጋብሪኤል ከተከላካይም በላይ ነው። በነገራችን ላይ በተለይ ደግሞ በዚህ ዓመት በጣም ውጤታማ እንቅስቃሴውን ነው በደንብ እየተመለከተን የምንገኘው። ከዛ አንጻር በቀጣይ መርሃ ግብሮች ላይ ምን አይነት ጌም ፕላን፣ ምን አይነት የጨዋታ መንገድ፣ ምን አይነት የጨዋታ ዘይቤ ተከትሎ ሚኬል አርቴታ ጨዋታዎችን ለማሸነፍ ጥረት ያደርጋል የሚሉት ጉዳዮች ይጠበቃሉ። ምክንያቱም የቆመ ኳስ ወይም ደግሞ ሴት ፔስ አርሰናል ጎል የሚያስቆጥርበት አንዱ መንገድ አንዱ መሳሪያ ሆኖ በግልጽ እየታየ ነው። በዚህ ዓመት 11 ጎሎችን አስቆጥሯል አርሰናል በ2025-2026 የበያዝን የውድድር ዘመን ማለት ነው። ከቆመ ኳስ ነው 11ዱን ያስቆጠሩት ማለት ነው። በአጠቃላይ አርሰናል እንደ እግር ኳስ ክለብ ደግሞ በዚህ በ2025-2026 የውድድር ዘመን ያስቆጠራቸው ጎሎች 16 ናቸው። ከነዛ መካከል ነው እንግዲህ 11ዱ ከቆመ ኳስ የተገኘው ማለት ነው። ይሄ ማለት የቡድኑ 69% የሚሆነው የጎል የሚመነጨው ከቆመ ኳስ ነው ማለት ነውና በዚህ የቆመ ኳስ ሂደት ላይ ደግሞ ከተቆጠሩት 11 ጎሎች መካከል 4ቱ ላይ የጎል ተሳትፎ ያለው ጋብሪኤል ማጋሌሽ ነው። ሁለቱን አስቆጥሯል። ሁለቱን ደግሞ አመሻሽቶ ያቀበለበት አጋጣሚ እንዳለ መናገር ይቻላል። ለዛ ነው በትልቁ አርሰናል በቀጣይ ጌም ፕላናቸውን የጨዋታ መንገዳቸውን ካልቀየሩ በስተቀር በተለይ ከጋብሪኤል የሚያጡት በጣም ብዙ ስለመሆኑ ማስመር የሚያስፈልገው ማለት ነው። በአጠቃላይ ተጫዋቹ ባሳለፍነው እሁድ በኤምሬትስ ስቴዲየም እዛው ሰሜን ለንደን ላይ ሴኔጋል ከብራዚል ባደረጉት የወዳጅነት ጨዋታ በተለይ የቼልሲው ተስፈኛ ወጣት ኮከብ ኤስቴቫኦ ዊሊያን እና የዩናይትዱ አንጋፋው አማካኝ ካሴሚሮ ባስቆጠሯቸው ጎሎች 2-0 በሆነ ውጤት ጨዋታው እንዳሸነፉ ይታወቃል። 2-0 የመሩ በነበረበት ሰዓት ላይ 64ኛው ደቂቃ ላይ ከረፍት መልስ እንግዲህ ጋብሪኤል ማጋሌሽ ጉዳት እንዳጋጠመ ይታወቃል። የጡንቻ ህመም ማለት ነው። ከተቀይሮ ከሜዳ ሲወጣም ፊቱ ላይ ታየው ቦዲ ላንጉዌጅ የሰውነት ቋንቋ ጉዳቱ አሳሳቢ ለመሆን በቂ እንደነበር ያሳብቃል ተብሎ በስፋት ሲነሳ እንደነበር አይዘነጋም። ነገሩን ይበልጥ ከባድ የሚያደርገው አርሰናል በቀጣይ ያሉባቸው መርሃ ግብሮች ጠንካራና ፈታኝ መሆናቸው ነው። የፊታችን እሁድ ቀደም ብለን በስፋት አንስተናል። በሱፐር ሰንዴይ በሰሜን ለንደን ደርቢ የሁለቱ የከተማ ተቀናቃኝ ቡድኖች በተለይ አርሰናልና ቶተንሃምን እዛው ሰሜን ለንደን ኤምሬትስ ስቴዲየም ላይ እንግዲህ የሚያገናኘው መርሃ ግብር ይጠብቃል። እንደ ሪቻርልሰን አይነት ተጫዋቾች በዚህ መርሃ ግብር ላይ የሚሰለፉ ከሆነ ያው እንደሚታወቀው በተለምዶ ቡሊ ቦል እየተባለ የሚጠራው አይነት ያጫወት መንገድ የሚከተል አይነት አጥቂ እንደሆነ ይታወቃል። ብዙ ጊዜ ይላፋል። ተከላካዮቹ በተለይ ጥፋት እንዲሰሩበት እንዲሁም ከዳኛ ጋር በተያያዘ ሞር ጥፋት እንደተሰራበት ለማስመሰል ጥረት የሚያደርግና ብዙ ጊዜ ተጋጣሚዎችን ወይም ደግሞ የተከላካይ መስመር ተጫዋቾችን ለማስቸገር ለማስጨነቅ ድምስተት እንዲሰሩ ለመጋበዝ ጥረት የሚያደርግ አይነት ያጫወት መንገድ ያለው ተጫዋች ነው። ለሪቻርልሰን መድኃኒቱ ጋብሪኤል እንደሆነ ብዙዎች ይናገራሉ። ከዚህ በፊት በነበራቸው ግንኙነት ያን ነገር በተደጋጋሚ ስለተመለከትን ማለት ነው። አሁን ግን ክሪስቲያን ሙስኬራም ሆነ ፒየሮ ሂንካፔ ለስህተት ሊጋለጡ የሚችሉበት እድል እንዳለ በግልጽ አመላካች ጉዳይ ነውና ዞሮ ዞሮ አርሰናል ምናልባት ከአሁን በኋላ ክሊን ሺቶችንስ በሚገባ መጠበቅ ይችላሉ የሚለው ራሱን የቻለ ትልቅ ጥያቄ በብዙዎች እንዲነሳ እያስገደደ ስለሚገኝ ጉዳቱ የጋብሪኤል አለመኖር አሳሳቢ እንደሆነ በቂ የሆነ ሀሳቦችን ለመስጠት ያክል ነው። ነገሩን ይበልጥ ከባድ የሚያደርገው ይሄ የሱፐር ሰንዴይ የቶተንሃም መርሃ ግብር ብቻ አይደለም። አርሰናል ይህን ጨዋታ ሊያሸንፍ ይችላል፣ ግን በቀጣይ በሚኖርባቸው መርሃ ግብሮች ማለትም በአውሮፓ ቻምፒየንስ ሊግ ሚድዊክ ላይ ባየር ሙኒክ ይመጣል። በአምስተኛ ዙር መርሃ ግብር ሽንፈት የሚባል ነገር እሱም ያላጋጠመው ቡድን ነው። በርካታ ጎሎችን በዚህ ውድድር ዘመን በአምስቱ ታላላቅ አውሮፓ ሊጎች ላይ ያስቆጠረ ቡድን ነው። የነ ሉዊስ ዲያዝ፣ ሃሪ ኬን እና ማይክል ኦሊሴ እንቅስቃሴ በጣም አመርቂ ሆኖ እየታየ ይገኛል። የሰመረ ይመስላል ይህ ጥምረት። ከዛ ጋር በተያያዘ ለአርሰናል ሌላው ፈተና ይሆናል ተብሎ ነው የሚገመተው። እርግጥ በቻምፒየንስ ሊግ 8 ውስጥ ገብቶ ማጠናቀቅ በቂ ሊሆን ይችላል። ስለዚህ ቢሸነፉ ምንም ማለት ላይሆን ይችላል። ግን በቀጣይ መርሃ ግብሮች ላይ በቡድኑ ስነ ልቦና ጋር በተያያዘ እንዲሁ ሽንፈት መላመድም ጥሩ አይደለም ተብሎ እንደሚነሳ ይታወቃል። በስፖርት ሳይንስ ባለሙያዎችም የቀድሞ አሰልጣኞችም ይህን ነገር በስፋት ያነሳሉና የአርሰናል ዊኒንግ ሜንታሊቲ በዚህ መንገድ እንዲቀጥል ለማድረግ ነጥብ መጣል የማያስፈልጋቸውምና በቀጣይ ደግሞ ቼልሲ ነው የሚመጣው። በለንደን ሰማይናት ለንደን ቀይናት የሚለው አከራካሪ ነጥቦችን ብዙ ጊዜ ሴት ለሚያደርግ መርሃ ግብር ነው ተብሎ ይነሳል በብዙዎች። ከዛ ጋር በተያያዘ መርሃ ግብርም ስታንፎርድ ብሪጅ ላይ ነው የሚደረገው። ሌላው ትልቁ ፈተና ይሆናል ተብሎ ነው የሚገመተው ለአርሰናል ዞሮና በእነዚህ መርሃ ግብሮች ላይ ጋብሪኤል በተረጋገጠ ደረጃ ለአርሰናል ግልጋሎት እንደማይሰጥ ከወዲሁ መናገር ይቻላል ማለት ነው። መድፈኞቹ እንግዲህ በቀጣይ በሚያደርጋቸው መርሃ ግብሮች ላይ ክሪስቲያን ሙስኬራን ወይም ደግሞ ፒየሮ ሂንካፔን ይጠቀማሉ ተብሎም ይገመታል። አርሰናል በጥር የዝውውር መስኮት ማሊክ ፎፋና ለማስፈረም ጥረት ያደርጋሉ ሲል ፉትቦል ትራንስፈርስ ትላንትና ማምሻውን ይዞት የወጣው መረጃ ያመላክታል። ጋብሪኤል ማርቲኔሊ ላይ የሚታየው ተገማች የሆነ እንቅስቃሴ እንዲሁም ተገማች የሚሆን እንቅስቃሴ የሚለው በጣም መሰመር ያለበት ነው በነገራችን ላይ። ለዛም ነው በተለይ ሚኬል አርቴታ ተጫዋቹን ከተቀያየሩ ወንበር ላይ እየተነሳ በማስገባት ውጤታማ እንቅስቃሴዎችን እያገኘበት የሚገኘው። ሌላው ሊያንድሮ ትሮሳርድ ነው። ይህም ተጫዋች ወጥ የሆነ አቋም የማሳየት ክፍተት እንዳለበት ይታወቃል። አርሰናል አሁንም በገበያው ላይ የግራ ክንፍ ማጥቃት
እንቅስቃሴያቸውን ለማጠናከር ከፍ ባለ መንገድ እንግዲህ ጥረትና እንቅስቃሴ ላይ እንደሚገኙ መናገር ይችላል። የተጠቀሱት ሁለቱ የመድፉ ተጫዋቾች ማርቲኔሊም ሆነ ሊያንድሮ ትሮሳርድ እንደውም አንጻራዊ በሆነ መንገድ ዘንድሮ እያሳዩት የሚገኘው እንቅስቃሴ በጣም አመርቂ ነው። በተለይ አምናም ካቻምንም ከነበራቸው እንቅስቃሴ አንጻር ማለት ነውና አርሰናል በውድድር ዘመኑ በዋንጫ ፉክክር ዘልቆ ከመሄድ ባሻገር ዋንጫ ነክቶ ከመመለስ እንዲሁም ዋንጫ ጨብጦ ከመልቀቅ ተምሮ ወደ ዋንጫ ከፍ ለማለት ዋንጫውን ጨብጦ ደግሞ ከፍ አድርጎ ማሳካት የሚችልበት መንገድ ለመዘርጋት በተለይ አሁንም በዝውውር መስኮቱ ክፍተት አለበት ብሎ የሚያስባቸውን ቦታዎች ሁሉ ለማጠናከር ግድ ይለዋል ማለት ነው። በዛ መንገድ ደግሞ የግራ ክንፍ ማጥቃት እንቅስቃሴያቸው መጠነኛ በሆነ መንገድ ከሌላው አንጻራዊ በሆነ መንገድ ከሌላው የቦታ ክፍል ተከላካይ፣ አማካይ መስመር፣ የቀኝ ክንፍና አጥቂ ሁሉንም ቦታ ጥሩ በሚባል ክህሎት ባላቸው ተጫዋቾች አጠናክረውታል። ግራው ላይ ግን አንድ ጥራቱን የጠበቀ ወርልድ ክላስ የሆነ ተጫዋች ቢመጣ ለአርሰናል ጌም ቼንጀር እንደሚሆን መናገር ይችላል። በክረምት የዝውውር መስኮት 293.3 ሚሊዮን ዩሮ ወጪ በማድረግ በስፋትና በንቃት ከተንቀሳቀሱ ክለቦች መካከል አንዱ አርሰናል ስለመሆኑ መናገር ይችላል። 8 ተጫዋቾችን ወደ ስብስባቸው መቀላቀላቸው የሚታወስ ጉዳይ ነው። ታዲያ የግራ መስመር የማጥቃት እንቅስቃሴያቸውን እስካሁን አለማደሳቸው በውድድር ዘመኑ ከወዲሁ ያ መስመር መጠነኛ ክፍተት እንዳለበትና አሁንም የጎል ምንጫቸው ከቆመ ኳስ ወይም ደግሞ አብዛኛውን በሳካ የሚነሳው መስመር ስለመሆኑ በግልጽ እየተነሳ ይገኛል። ከዛ አንጻር የማርቲኔሊና የትሮሳርድ መስመርን ሊያጠናከር በሚችል ክህሎትና አቅም ባለው ተጫዋች ያንን ቦታ ለማጠናከር እንዲሁም ኪስ የማይጎዳና በቀላሉ ሊግ የሚችል ተጫዋችም እያፈላለጉ ይገኛሉ ገበያው ላይ ከወዲሁ ማለት ነው። ከሁለት ወር ባነሰ ጊዜ ነው የሚቀረው የዝውውር መስኮቱ ሊከፈት ማለት ነውና አርሰናል በዚህ ጥር የዝውውር መስኮት ወደ 100 ሚሊዮን ፓውንድም ተጨማሪ በሆነ መንገድ እንደተመደበላቸው አርሰናል ኢንሳይደር ለክለቡ ቅርብ የሆነ ምንጭ ነው ይህንን ጉዳይ መዘገቡ የሚታወስ ርዕሰ ጉዳይ ነው። ቀደም እንዳልኩት 293 ሚሊዮን ዩሮ የወጡት በክረምቱ የዝውውር መስኮት ነው። 8 ተጫዋቾች አስፈርመውበታል። አሁን ደግሞ በጥር የዝውውር መስኮት ወደ 100 ሚሊዮን ፓውንድ ገደማ እንግዲህ ከክሮንኬ ስፖርትስ ኤንድ ኢንተርቴይንመንት እንግዲህ እንደተመደበ ነው እየተገለጸ የሚገኘው ማለት ነው። በዛ ሂደት በአማራጭነት ስሙ ከመድፈኞቹ ጋር እየተያዘ የሚገኘው ተጫዋች ማሊክ ፎፋና ነው። ይህንን ተጫዋች ለማስፈረም ክለቡ ጥረት እያደረገ ይገኛል። የፈረንሳይ ተወካይ ቡድን ኦሎምፒክ ሊዮን ቤት በጣም አሜሪካን እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል አንዱ ይህ ቤልጅማዊ ማሊክ ፎፋና ነው። ገና 19 ዓመቱ ላይ ነው የሚገኘው። ጥሩ የሚባል እንቅስቃሴ እያደረገ ይገኛል። በነገራችን ላይ አርሰናል ብቻ አይደለም ተጫዋቾች ለማስፈረም ፍላጎት ያላቸው ባየር ሙኒክ፣ ሊቨርፑል ከዛ ውጪ ኤቨርተን እንዲሁ የተጫዋቹ ሁኔታ በቅርበት እየተከታተሉ የሚገኙ ቡድኖች ናቸው። ሊቨርፑል ሉዊስ ዲያዝ ክለቡን ከለቀቀ በኋላ በተለይ በኮዲ ጋክፖ ሙሉ ለሙሉ እምነት መጣል ትክክል እንዳልሆነ ይሄ ውድድር ዘመን በግልጽ እያሳያቸው ይገኛል። ከዛ አንጻር ቦታውን በጥር የዝውውር መስኮትም ለማጠናከር ፍላጎት አላቸው ተብሎ እየተገለጸ ስለሚገኝ ለአርሰናል ቀላል ተፎካካሪ ይሆናሉ ተብሎ አይገመትም። በተለይ ከማሊክ ፎፋና ጋር በተያዘ አንድ ለአንድ የተከላካይ ተጫዋቾች ጋር ሲገናኝ ኳሱን ወደ ኋላ መመለስ ብቸኛው አማራጭና መፍትሄ ካደረገው ጋብሪኤል ማርቲኔሊ አንጻር ሲታይ ማሊክ ለመድፈኞቹ ትልቅ ፎይታን ሊሰጥ ይችላል ተብሎ ይገመታል። ከሊቨርፑል እግር ኳስ ክለብ ጋር በተያዘም ተመሳሳይ ነው። ተጫዋቹ በዛ ቦታ ላይ ኮዲ ጋክፖ ግልጽ በሆነ መንገድ ተቀይሮ እየገባባቸው የሚገኙ መርሃግብሮችን እየተመለከት እንገኛለን። ከዛ ይልቅ ግን እንደ ማሊክ ፎፋና ይበልጥ ለሊንክ አፕ ፕሌይ ለሜዳ ላይ ቅንጅት ያጫወት ምቹ ከሚባሉ ተጫዋቾች መካከል አንዱ ነው። እንደነ ኤክቲክ አይነት ተጫዋቾችን በድሪብሊንግ ይታወቃሉ። ፍሎሪያን ቪርትስን በዛው ማሊክ ፎፋናም ሌላው ድሪብለር ነው። ድሪብለሮችን ይፈልጋል። አንሽሎት ሉዊስ ዲያዝ የነበረውና አሁን ያጡት ተጫዋቹም ሲሸኝ ትልቅ ሊቨርፑል ዋጋ ይከፍልበታል ብለው ብዙ ሳይነሱ የነበረውን ጉዳይ በግልጽ ፍንትው ተብሎ በዚህ ውድድር ዘመን እየታየ ይገኛል። ከዛ አንጻር ቦታውን ለማጠናከር ማሊክ ፎፋና ፍላጎት እንዳላቸው ሊቨርፑሎችም በግልጽ ለማስመር ያክል ነው። ማሊክ በተጠናቀቀው የውድድር ዘመን በሁሉም ጨዋታዎች 42 ጊዜ ተሰልፎ ተጫውቶ 11 ጎል አስቆጥሮ 5 ኳስ አመቻችቶ ተቀብሏል። በአጠቃላይ ከ2200 በላይ ደቂቃዎችን ማግኘት የቻለ ተጫዋች ነው። ወጥነት ባለው መንገድ ለክለቡም ግልጋሎት መስጠት እንደሚችል አመላካች ቁጥራዊ መረጃ ነው። አምና በአውሮፓ ሊግ 10 ጨዋታ ነው ያደረገው፣ 6 ጎል ከመረብ አሳርፏል። ማሊክ በሳምንት 19000 ዩሮ ብቻ ነው የሚያገኘው። በአርሰናል ቤት ማርቲኔሊ በሳምንት 130000 ፓውንድ ያገኛል። ግን ውጤታማነት እንቅስቃሴ ለማድረግ ልዩነታቸው በጣም ሰፊ ነው ማለት የማርቲኔሊን ስራ ማሊክም እየሰራ ይገኛል ግን የሚያገኘው ደሞዝ በጣም ዝቅተኛ ስለመሆኑ መናገር ይችላል። ኤስቲሜትድ ትራንስፈር ቫልዩ ወይም በገበያው ላይ በዚህ ሰዓት ተጫዋቹ ወደ 38.5 ሚሊዮን ዩሮ ወረቀት ላይ እንደሚወጣ ይገመታል። አርሰናል በጥር ተጫዋቹን ለማስፈረም ከሁሉም ክለቦች ላይ በዋናነት ከሊቨርፑልም ከባየር ሙኒክም ከኢንተር ሚላንም ብርቱ ፉክክር እንደሚገጥማቸው ይገመታል። እንደ ሜጀር ኢንቨስትመንት የሚቆጠረው ወይም ለወደፊትም አትርፈው ሽጠው እንኳን ገቢ ሊያገኙበት የሚችል ተጫዋች ስለመሆኑ መናገር ይችላል ካለው የእድሜ ሁኔታ ጋር በተያያዘ ማለት ነው። ገና 19 ዓመቱ ነው። ስለዚህ ተጫዋቹን ለማስፈረም እንግዲህ ወደ 30 ሚሊዮን ዩሮ ከወዲሁ ናራዙሪዎቹ ኢንተር ሚላኖች መድበዋል ተብሎ የሚጠቁሙ መረጃዎችም እየወጡ ነው እንደነፉት መርካቶን ጨምሮ። ከዛ በተጨማሪ ደግሞ ሊቨርፑልና አርሰናል ደግሞ እስካሁን የዝውውር የመደቡት ገንዘብ ይፋ አልተደረገም፣ ግን ተጫዋቹ ላይ ከፍተኛ ፍላጎት አላቸው ተብሎ የተገለጸ ይገኛል። ስለዚህ በአጠቃላይ ተጫዋቹን ለማስፈረም ከአርሰናል ብርቱ ፍክክር ከነዚህ ክለቦች ይጠብቋል ተብሎ ነው የሚገመተው። መዳረሻው ሴት ይሆናል የሚሉት ጉዳዮች ከማሊክ ፎፋና ጋር በተያያዘ ይጠበቃሉ። ከዛ ውጪ የአርሰናሉ አምበል ማርቲን ኦዴጋርድ የተጠባቂ ሰሜን ለንደን ደርቢ ጨዋታና ፍጥጫ ሊደርስ እንደሚችል እየተገለጸ ይገኛል። ያንን የሚጠቁሙ መረጃዎች በስፋት እየወጡ ነው የሚገኙት። የሊጉ አናት ላይ የተቀመጠው ቡድን አርሰናል የቡድን መሪና የአማካይ መስመር ተጫዋች ነው ማርቲን ኦዴጋርድ በጉልበት ጉዳት ምክንያት ከሜዳ እንደራቀ ይታወቃል። ታዲያ አሁን የክለቡ ደጋፊዎችን ተስፋ እንዲሰንቁ የሚያደርግ መረጃ እየወጣ ነው የሚገኘው። ተጫዋቹ በሰሜን ለንደን ደርቢ የፊታችን እሁድ በሚከናወነው አጓጊው የቶተናም ጨዋታ ላይ ሊደርስ የሚችልበት እድል ሰፊ ስለመሆኑ እየተገለጸ ይገኛል። ኖርዌይ አማካኝ በጥቅምት ወር መጀመሪያ ላይ ከዌስትሃም ጋር ባደረጉት ጨዋታ ላይ ከክሪስቲያንሶ ሰመርቪል ጋር ግጭት ውስጥ
ውስጥ ገብቶ እንደነበር ይታወቃል። ሰመርቪል ተነሳ፣ ግን ኦዴጋርድ መነሳት እንዳልቻለ መናገር ይቻላል። ከዛን ጊዜ አንስቶ እስካሁን ድረስ ወደ ሜዳ ያልተመለሰ ተጫዋች ስለመሆኑ መናገር ይቻላል። ወደ 8 የሚጠጉ የአርሰናል መርሃ ግብሮች ላይ ተሰልፎ መጫወትም አልቻለም። ከዚህ ቀደም በውድድር ዓመቱ መጀመሪያ ላይ በትከሻ ጉዳት ሲሰቃይ ነበር። ከአንድም 2-3 በተደጋጋሚ ይሄ ጉዳት ሲያስቸግረው እንደነበር ይታወቃል፣ ከማርቲን ኦዴጋርድ ጋር በተያዘ ማለት ነው። አሁን ግን የጉልበት ጉዳቱ ረዘም ላለ ጊዜ ከሜዳ እንዲርቅ አድርጎታል። እስከ 5-6 ዓመት ድረስ ኦልሬዲ ከሜዳ የራቀባቸው ጊዜያቶች ስለመሆናቸው መናገር ይችላል። ከኦዴጋርድ ጋር በተያዘ እንግዲህ ከሀገሩ ኖርዌይ ብሔራዊ ቡድን ጋር በነበረበት ወቅት እንግዲህ ከሀገሩ ቴሌቪዥን ጣቢያ TV2 በሰጠው አስተያየት ነው ስለ ጉዳቱ ሲጠይቅ በሂደት ላይ ነው ያለሁት፣ በቅርቡ ወደ ሜዳ መለሳለሁ ብዬ ተስፋ አደርጋለሁ ሲል ሐሳብ የሰጠው ማለት ነው። ይህ መረጃ ለመድፈኞቹ ደጋፊዎች ታላቅ እፎይታን ሊሰጥ ይችላል ተብሎ ይገመታል። አርሰናል ከዓለም አቀፍ የዓለም ዋንጫ ማጣሪያዎች በኋላ እጅግ ፈታኝ የሆኑ ተከታታይ ጨዋታዎች ይጠብቁታል። የሰሜን ለንደን ደርቢ ከቶትናም ጋር የፊታችን እሁድ፣ በቀጣይ ሳምንት እንግዲህ በሻምፒየንስ ሊግ ከባየር ሙኒክ ጋር ጨዋታቸውን ያደርጋሉ። ባየር ሙኒክ እንዲሁም እንኳን እንደዚህ አይነት አቋም ላይ ተገኝቶ አይደለም ወትሮም ቢሆን በታሪክ መዝገብ ላይ ለአርሰናል ፈታኝ ከሚባሉ ቡድኖች መካከል ባየር ሙኒክ ይጠቀሳል። እንዲሁ ካቻምናም በተለይ በሩብ ፍጻሜ በአውሮፓ ሻምፒየንስ ሊግ አርሰናል ወደ ግማሽ ፍጻሜ እንዳያልፉ እንቅፋት የነበረው ባየር ሙኒክ እንደነበር የሚታወቅ ጉዳይ ነው። ከዛ ውጪ ከቼልሲ ጋርም የሚያደርጉት ፍልሚያ በቀጣይ ሳምንት ውስጥ የሚደርጉ ወሳኝ ግጥሚያዎች ናቸውና ምንም እንኳን ኦዴጋርድ ከጉዳቱ እየተሻሻለው እንደመጣ ወይም ደግሞ ግልጽ በሆነ መንገድ በሰሜን ለንደን ደርቢ ጨዋታ ላይ ሊሰለፍ እንደሚችል ፍንጭ ቢሰጥም የኖርዌይ ብሔራዊ ቡድን አሰልጣኝ የሆነው ስቴል ሶልባከን ግን ከዚህ ቀደም ተጫዋቹ ወደ ጨዋታ ብቃት ለመመለስ ገና የተወሰነ ርቀት እንደሚቀረው በይፋ መናገራቸው አይዘነጋም። ሆኖም የቡድኑ አምበል በቅርቡ የሚመለስ ፍላጎትና እንዲሁም ደግሞ አዎንታዊ አስተያየቱ ለአርሰናል በአጠቃላይ ለሚኬል አርቴታም ትልቅ የሞራል ስንቅም እንደሚሆን ይጠበቃል።